በኋላ ግን ማለት ነው ድጋሚ ክብርሽን ጠብቂ። ከማለት ዳር ሰው ጋር አትንዘላዘሽ። ለከሰበናሽ ምን ትመስላለሽ? አንቺ ሩታ ክብረ ቢስ ከበሪ እስካሁን እያከበርኩኝ ነው እያወራሁሽ ያለሁት። አቤት እያከበርኩ ነው እያወራሁሽ ያለሁት። እሱን መርሳት አልቻልኩም በእውነት። ፕሊዝ ርጂኝ። ሰላም እንዴት ናችሁ ቤተሰብ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ትላንትና እነ ሩታ በሰሩበት ቪዲዮ አንዳንድ ነገሮችን አንዳንድ አስተያየቶችን የምሰጥበት ይሆናል። እንዲሁም ደግሞ አንዳንድ ነገሮችን የምነግራችሁ ይሆናል ቤተሰብ። በመጀመሪያ ትላንትና እንግዲህ ያው ሩታ ብዙ ነገሮችን ተናግራለች። ያው ነፃነትን እንግዲህ ክብረ ቢስ ነሽ፣ እርካሽ ነሽ፣ ልክስክስ ነሽ እያለች ነበረ። በመጀመሪያ አካባቢ ያስገባሁላችሁ ቪዲዮ ያው ለማስታወስ ያክል ነው። አንዳንዴ ትላንት ዛሬ ላይ ስንሆን ትላንትናችንን የምንረሳ ሰዎች አለን እና ልክ እንደ ሩታ አይነቱ ማለት ነው። ትላንትናዋን እረስታ ምን እንደምትመስል እና ዛሬ ላይ ደግሞ ሰው ነፃነትን ስትሳደብ በጣም ነው የገረመች። በነገራችን ላይ ሩታዬ ከነፂ ትብሻለሽ እንጂ በፍጹም አንቺ አትሻይም። አንቺ ሰውን የመሳደብ ሞራል ራሱ የለሽም። ምክንያቱም ብዙ ነገሮችን ሰርተሻል፣ ሊያውም በአደባባይ ህዝብ በጣም በቃ በዓለም ላይ በሚታይበት ዩቲዩብ ላይ ነው ሁሉን ነገር ያደረግሽው። ኦኬ የፍቅር ጥያቄ ጠይቀሻል፣ እሱ ኖርማል ነው፣ እሺ ችግር የለውም፣ ኃጢአትም አይደለም። ያው ባህላችን አይፈቅድም እንጂ ጠይቂ። ነገር ግን እምቢ ሲልሽ እየለመንሽ እያለቀስሽ ሽጉጥ ከመደቀን አይተናነስም። ልክ ሽጉጥ ደቅኖ ተቀበል፣ እሺ በል በቃ የፍቅር ጥያቄዋን ተቀበል እንደማለት ያክል ነው። ተመልካች፣ ቤተሰብ፣ ጓደኞቹ ምናምን ማለት ነው። እና ያን ነገር አይቶ ነው በግድ የተቀበለሽ። እና ይሄንን መናገር የፈለጉት እስኪ አንቺ የሆነ ጥያቄ ምን ጠይቅሻለን እኛም ተመልካቾች፣ ልክ አንቺ እንደምትዋሹ ተመልካች ብዙ ነገሮችን የነፂና የአብርሽን ግንኙነት የሚያውቁ ሰዎች በጣም ብዙ ልጆች አሉ፣ የቡታጅራ ልጆች ማለት ነው። እና ነፂና አብርሽ በጣም የሚዋደዱ ፍቅረኛሞች እንደሆኑ ታውቂያለሽ፣ ታውቂ ነበረ። በመጀመሪያ አንቺ ተቀጥረሽ ነበር ለአመት እንድትሰሪ ነው ከሱ ጋር የተነጋገርሽው። ነፂና አብርሽ ደግሞ ፍቅረኛሞች እንደሆኑ ታውቂያለሽ። ያን ፍቅረኛሞች እንደሆኑ እያወቅሽ ነው የፍቅር ጥያቄ የጠየቅሽው። እና እዚህ ጋር ማን ነው እስኪ ቤተሰብ እኔ ሳልሆን እንደው እስኪ ማን ነው እናንተ በሰው ህይወት ላይ ገብቶ የተልከሰከሰው? ማን ነው እርካሹ? ማን ነው ወራዳው? እስኪ ማለት መናገር ከፈለገኝ ማለት ነው። ምክንያቱም ነፂና አብርሽ ፍቅረኛሞች እንደሆኑ እያወቀች እሷ በመሀላቸው የገባችው ሩታ ነች። ነፂም ስትናገር ነበር አንቺ ነሽ በእኔ ህይወት ላይ የገባሽው እያለቻት ነበረ። ነገር ግን በነገራችን ላይ ነፂ የመናገር እንትን የላትም፣ ገና ነች። ወደ ሚዲያ የወጣችም ስላልሆነች ረጋ ብላም ስለሆነ የምትናገረውን ነገርም ሊቆርጡት ይችላሉ። በነገራችን ላይ ቪዲዮውን በደንብ ይዩት። በጣም ብዙ ቦታ ተቆራርጧል ማለት ነው። እየተቆረጠ እየወጣ ነው። ሩታ ጥሩ ጥሩ የተናገረችውን ማለት እንደ ጀግና እንደ ጀብድ የተቆጠረውን፣ ይቺ ልጅቷ ደግሞ የተከፈተረችውን ምናምን ነው እንትን የተደረገው። እና እኔ ግን እዛ እንደዚህ ስገፈትራት ማለት ነው ነፂ በኃይል ገፍትራት ቢሆን ሩታ በጀርባዋ ወይ ዞር ብላ በሆዷ ብትወድቅ አስባችሁታል? የተረገዘው ልጅ በቃ ወረደ ማለት ነው ለዩቲዩብ ብር ተብሎ። እውነት እኔ አንዳንድ ተመልካቾች ማለት ነው የሩታ ደጋፊዎች አረገዘች ስትባል የተሰማችሁ ደስታ በቃ ተመስገን፣ ከዚህ በኋላ ሩታ ከማልቀስ ልድን ነው፣ ከዚህ በኋላ ከድራማ ልንወጣ ነው ብለው ደስ ሲላቸው ደግሞ አሁን የሩታ ለቅሶ አንሶ ጭራሽ ለልጅቱ መሳቀቅ ተጀምሯል ማለት ነው። እና ሩታ በሰው ህይወት ላይ ገብተሻል። አንቺም አገራችሁ የሚያውቀው ነው ሙሉ ቡታጅራ ነፂን እንደሚያፈቅራት ፍቅረኛሞች እንደነበሩ በነፂና በአብርሽ መካከል እንደገባሽ ሀገር ያውቃል። ነገር ግን አብርሽ ያው የሰው ልጅ በመላመድ ነው ካንቺ ጋር በጣም ብዙ ግንኙነት ሲኖራችሁ የሰው መውደድ በሰዎች ተቀባይነትን ወደ ሚዲያው ስትመጪ ታገኚ
የአብርሽና የነፂ በመሀላቸው ክፍተት ተፈጠረ። ክፍተት ሲፈጠር አንቺ ምንድን ነው ያደረግሽው? አመት ምናምን እኮ ሰርታችኋል። በነገራችን ላይ እንትን ይሄ ኖርማል ስነ ስርዓት ያለው ቪዲዮ ነው የሰራችሁት አመት ሙሉ። ከዛም በኋላ ነው የሳምሹ። አንቺ ያን ጊዜም ደግሞ እንደ አስገድደሽ ነው ደረች ላይ አስገድዳ እኮ እንትን ላይ ምንም አያደርጋትም እስከሚባል ሰው ሁላ ሲል ነበረ። እና በግድ ስትዩ እሱም በነገራችን ላይ ሩታን አያፈቅራትም። ቢያፈቅራት ኑሮ ቢወዳት ኑሮ እንግዲህ ያን ጊዜ አያፍቅራት። የሰው ልጅ እኮ በሂደት ነው የሚያፈቅረው። አሁን የእውነት ቢያፈቅራት ቢወዳት ኑሮ እውነት እንደዚህ አርግዛ እንደዚህ ልጅ ተሸክማ ይሄንን ድራማ አያሰራትም ነበር። እንዲህ ገንዘብ ጥንቅር ብሎ ይቅር። የሰው ልጅ እኮ ማን ነው በሚሊዮን አይገዛም። በነገራችን ላይ ገንዘብ እኮ ምንም ማለት አይደለም። እና አብርሽ አያፈቅራትም። እንዲሁም ደግሞ አልተጋቡም። አብርሽና ሩታ አልተጋቡም ስላችሁ ልጅቱ የተረገዘው ኢትዮጵያ ነው። ኢትዮጵያ እርጉዝ እንደሆነች ሲታወቅ እርጉዝ እንደሆነች ሲነቃባቸው ቶሎ ብለው ወደ ዱባይ ሄደው ሰርግ አደረጉ። ሰርጉን ደግሞ ቶሎ ያደረጉት የሰርጉ ዕለት ሆዷ እንዳይለይ በማማቱ ነው። እንግዲህ ሰርጉ የተደገሰው ሆዷ እንደዚህ አብጦ እንዳይለይባቸው ቶሎ አደረጉና በወሩ ምንድን ነው ያሉት? ወር አልሞላውም እንዴ? ወር ሞልቶታል? አልሞላውም። እንደውም እርጉዝ ነች ሲሉ ወር ራሱ አልሞላውም ሰርጉና ወሩን ቁጠሩ። እኛ እውነት ውሸታም ካላችሁን ወሩን ቆጠሩና ከአዲስ እንይዛለን። ማንኛውም ሰው ደግሞ ሚዲያ የያዘውን ነገር አይለቅም። መቼ እንዳረገዘች እና መቼ እንደታወቀ እንዴ! ደግሞ እኮ እነሱ እኮ ለነገሩ ይዋሻሉ። እኛን አላወቅንም ነበር እንዳረገዘች ምንም። እንኳን 3 ወር የሆነ ድረስ መጀመሪያ ጽንሱ ሲጸነስ ብዙ ምልክቶች አሉ የሴት ልጅ ማለት ነው። እንኳን ይቺ ከተማ ሆነ ተገጠርም ማለት ነው፣ ገጠር አካባቢ የሚኖሩትም ማለት ነው። ይቺማ የከተማ ልጅ ነች እንዴ! ምን ነካችሁ? እንደዚህ ብሎ ሊያታልሏችኋል። በእርግጥ አላወቅንም ብሎ ሊያታልሏችሁ ይችላሉ። ነገር ግን ምንም ቢሆን ይሄ 3 ወር 4 ወር የሆነው ነበር ልጅቱ ማለት ነው ስትሰረግ ስትሰረግ ሳይሆን እዚህ ከመጡ በኋላ 3 ወር 4 ወር ይሆነዋል ልጅቱ ማለት ነው። እና ሆዷ በጣም ገፍቷል አሁን ላይ። እና ያደረጉት ምንድነው ወደ ቡታጅራ ቢሄዱ ስታረግዝ ቤተሰብ አይቀበላቸውም። ልጆች ናቸው። ሲጀመር ደግሞ ቤተሰብ ሙሉ በሙሉ አልታረቀም። ያን ጊዜ ለሚዲያ ያክል ሽማግሌ ላክ ሲባል ያው ቤተሰብም እንደ ስምምነት። በነገራችን ላይ ሽምግልና የቡታጅራ ሽምግልና የጉራጌ ሽምግልና እንደዚህ አይደለም፣ እንደሱ አይደለም። ካያችሁ እነ መልካም እነ የነፂ የተንቢሄት ያደረጉትን ሽምግልና የእሷን ሽምግልና አይውልኝማ ብቻ እሷ እኮ ጭራሽ እዛም ሳትሄድ ይሄ ሴቶቹ ምናምን የሚያደርጉትን ነገር ሳታደርግ በቃ ወንዶቹ ሄዱ ተመለሱ። ይሄ ሽምግልና የእርቅ ሽምግልና ነው የሚመስለኝ። እና ልጅቷም የታለለችው እንደዛ ነው። እና ደግሞ ነፂ ሚዲያ አልጠቀምም ነበረ እና ቪዲዮአችሁን አላይም ነበር ብላለች። እንዴ እውነቷን ሊሆን ይችላል እኮ። ምክንያቱም እንዴት መሰላችሁ ላታይ ትችላለች። ኢትዮጵያ ሆነን እኮ ዩቲዩብ ምናምን አንጠቀምም። የምንጠቀመው ኢሞ፣ ቴሌግራም በስ። ከአብርሽ ጋር እንዴት ቀረጻችሁት? ከአብርሽ ጋር ስታወሩ ታዲያ ቴሌግራም እና ኢሞማ ስታወራ እኮ ልቀርጽ ትችላለች። ነገር ግን ዩቲዩብ ላይ እኔ ሀገር ቤት ሆኜ ትንሽ የከተማ ነው የምኖረው። ጭራሽ ዩቲዩብን ትዝ ብዬውም አላውቅም። ሲጀመር እንኳን ዩቲዩብ ላይ ልገባ እንትኑስ ኢንተርኔቱ እንዴት ተችሎ ነው? እሷ ተማሪ ነች። እንዴት ብላ ነው ዩቲዩብ ላይ የገባች አንቺን ቪዲዮ የምታየው? ነገር ግን ፍቅረኛሞች እንደሆኑ የሚያውቁ ልጆች ሲሰረጉ ምናምን ነገሯት። በቃ የዛን ሰዓት ነቃች። ይሄ ያስኬዳታል ሲጀመር ልጅቷ ማለት ነው። እና ያው ነፂ ትንሽ ያጠፋችው አሁን ላይ አታሏታል። አሁን ላይ ደግሞ ድጋሚ መታላሏ ለሱ ዩቲዩብ ብላ ገና ለገናው እውቅና አገኛለሁ ብላ ለመፈመስ ብላ ድጋሚ የዋሻትን ልቧን የሰበረውን ወንድ ድጋሚ ከሱ ጋር ቪዲዮ ለመስራት መወሰኗ፣ አዎ ይሄ ወራዳ ያስብላታል። ርካሽም ሊያስብላት ይችላል። እሷንም ጥሩ ነች፣ ንጹህ ሰው ነች እያልኩ አይደለም። ነገር ግን በህይወቷ ላይ በጣም ብዙ ውሸት ዋሽቷታል። ላታይ ትችላለች ስስሚው ማለት ነው። ያን ያህል ጎበዝ ተማሪ ነበረች ብሏል። ትምህርቷ ላይ ከሆነ ፎከስ የምታደርገው አንቺን እናንተ እንደዚህ በየደቅ የምትሰሩትን ነገር ላያው ይችላሉ ትዝ ብለው ማለት ነው። እና ነፂ እውነት አላት ብዬ ነው የማስበው። እውነትም አላት፣ ነገር ግን ደግሞ ትልቅ ጥፋትም አለባት። ምንድነው ጥፋቷ? አሁን ላይ
ድጋሚ ራሷን ለገበያ ማቅረቧ ለጨረታ ማለት ነው። ምክንያቱም እንደዛ ልቧን የሰበረው በጣም የምትወደው ፍቅረኛዋ ሌላ ሴት አስረግዟል፣ አግብቷል። በቃ ይሄ ሆኗል። በቃ ሲጀመር እንኳን ሌላው ወንድ ልጅ አንድ ጊዜ ቺት ካደረገብሽ ስለምትወጁ ይቅርታ ታደርጊለት ትችያለሽ፣ አብረሹ ልትሆኚ ትችያለሽ፣ ልታገቢ ትችያለሽ። ግን በፍጹም አንድ ላይ አትሆኑም። ውስጥሽ ይሸክካል፣ ልትስማሙ አትችሉም። በቃ ማለት ሁል ጊዜ ይሆናል አይደለ? ሙሉ በሙሉ ልታምኙ አትችይም። እና እንደዛ ስለሆነ ነፂም አሁን ይሄ አይነቱ ወንድ በቃ በፍጹም ላንቺ አይሆንሽም። አሁን የተጠጋሹ እውቅና ለማግኘት ነው ብዬ ነው የማስበው። እና እውቅና ባይገኝስ? በነገራችን ላይ ከፍቅርም ክብር ይበልጣል፣ ከገንዘብም ክብር ይበልጣል። ክብርሽን ይዘሽ በራስሽ ነገር በሆነ ነገር እኮ ልትነሽ ትችያለሽ። ያ ማሰብ አለብሽ። በነገራችን ላይ አንዳንድ ጊዜ የሰው መነሻው ምን እንደሆነ አይታወቅም። እና ይህን ነው መናገር የሚፈልገው። ቤተሰብ ሰላማችሁ ብዝት ይበል። ባይ ባይ።